አረብ ሀገር ሁለተኛ እንኳን ለኔ ለጥላት አልመኝም ብዬ ነበረ እና ወደ ሳኡዲ እንዳልገባ ካንስል ሆኗል ወይስ ካንስል አልሆነም የሚለው ነገር ግልጽ አልሆነልኝም ማለት ነው። ይህንን የምታውቁ እህቶቼ እስኪ አብራሩልኝ ነው። እኔ ደግሞ የሆነ ፕሮሰስ ጀምሬ ከሚበላሽብኝ የምታውቁ ቅመሞች ይህንን ነገር ግልጽ እንዲታረጉልኝ ፈለኩኝ ማለት ነው። የሲሉኝ ከበት ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ። አሰላሙ አለይኩም ወራህመቱላህ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ በአዲስ ቪዲዮ መጥቻለሁኝ። ውድ ቤተሰቦቼ አደራ አደራ እምላችሁ ነገር ይህንን ቪዲዮ ላይክ ሼር እያረጋችሁ አግዙኝ፣ አበረታቱኝ። ሀባይቢ የእናንተ እገዛ ያስፈልገኛል። ለእናንተ ምንም የሚቀንስባችሁ ነገር የለም፣ ለእኔ ግን ይጠቅመኛል ማለት ነው። ከጎኔ ሆኖ ውድ ቤተሰቦቼ ዛሬ የምጠይቃችሁን ጥያቄ ሁላችሁም እንድትመልሱልኝ እፈልጋለሁ ማለት ነው። የእናንተ መልስ ለእኔ በጣም ትልቅ ዋጋ አለው ብዬ ነው የማስበው እና ጥያቄን ሁላችሁም ኮሜንት ላይ አሳውቁኝ። እኔ ማወቅ የምፈልገው ነገር ነው። እንትን ስላለኝ ነው ማለት ነገሮች ግልጽ ስላልሆኑልኝና እንድታብራሩልኝ ስለምፈልግ ነው የምታውቁ ስለዚህ ጉዳይ ማለት ነው። እና ውድ ሀገሬ ልጆች ሰሞኑን እየሰራኋቸው ያሉ ቪዲዮዎች አሉ ማለት ነው። እንግዲህ ወደ አረብ ሀገር ምናምን እያሰብኩ ስለሆነ እና ቅመሞችም እንግዲህ የአረብ ሀገርን ስቃይ የአረብ ሀገርን ህይወት እያዩ እኔንም እንግዲህ ያው ብዙ አመት ሰርቼ ብዙ አመት ለፍቻለሁኝና መንሱራ በቃ አረብ ሀገርን አትሰቢ፣ አረብ ሀገር እኛም እያየነው ነው፣ አንቺም ለፍተሻል። ከአሁን በላይ ያለውን ነገር በአቅምሽ በምትችይው መጠን ሀገርሽ ላይ ኑሪ፣ አልሐምዱሊላሂ በይ። አረብ ሀገር ሁልጊዜ እንዳዲስ ነው። ለማንም ሞልቶ ማንም ደስተኛ ሆኖ ያየነው ሰው የለምና ባለን አቅም በሀገራችን ላይ መኖር ይሻላል፣ አረብ ሀገር አትሰቢ እያሉኝ እንግዲህ ቅመሞች ኮሜንት ላይ ሲያስቀምጡልኝ ነበረ። አዎ እውነት ነው። አረብ ሀገር በጣም ከባድ ነው ማለት ነው። በተለይ በእኛ ጊዜ ማለት ነው። ያን ያህል ብዙ እንደፈለግን ስልክ ሳንይዝ ተሳቀን ሀገር መለሱን አልመለሱም ብለን ምግብ ጽዳት ሰርተን ብዙ ነገር ነው ያሳለፍነው ማለት ነው። እና አሁን ላይ አብዛኛው ሰራተኛ ዘና ብሎ ነው የሚሰራው። ያን ያህል ባይሆንም አንዳንድ ቤት ክፉ ቢሆኑባቸውም ያን ያህል እኔ ይጨናነቃሉ ብዬ አላስብም ማለት ነው። ለምን እኔ ያሳለፍኩትን ነገር ሳየው ማለት ነው። እና ያው አመሰግናለሁ ሀባይቢ ለኔ የሰጣችሁኝ አስተያየት፣ ለኔ የጻፋችሁልኝ ኮሜንት በጣም ትልቅ ነገርና እናንተ አረብ ሀገር መሯችኋል፣ ደክሟችኋል። በቃ አገር ገብታችሁ ደስተኛ መሆን ነው የምትፈልጉት። የእናንተን ሁኔታ ስታዩ እኔ አረብ ሀገር ሂጄ እንዳልሰቃይና በቃ የሆነ ነገር እንዳይደርስብኝ ስለምትፈልጉ ነው ይሄንን አስተያየት የምትጽፉልኝ። ያኔ ኮሜንታችሁ በጣም ምክራችሁ፣ ሁሉ ነገራችሁ ተመችቶኛል፣ ደስ ብሎኛል። በጣም ነው የማመሰግነው ውድ የሀገሬ ልጆች። እና ዛሬ የመጣሁበት ቪዲዮ እኔ አረብ ሀገር እያለሁኝ ወደ ሀገር ለመግባት ሳስብ አረቦቹ ትመጫለሽ ወይ መልሰሽ ሲሉኝ ያው አልመጣም ብያቸው ነው ወደ ሀገር የገባሁት ማለት ነው። በዛ ሰዓት እኔ በጣም ደክሞኛል። ኮንትራት ቤት ሀገሬ ገብቼ መቼ ነው ማርፈው? በቃ የሰው ፊት ብዙ ነገር ስላሳለፍኩኝ ስለደከመኝ ደግሞ በጣም ስለሰለቸሁኝ አረብ ሀገር የመመለስ ፍላጎቱ ጭራሽ በውስጤ የለም ነበረ ማለት ነው። አረብ ሀገር ሁለተኛ እንኳን ለኔ ለጥላት አልመኝም ብዬ ነበረ እና ትኬት ሊቆረጥልኝ ሲል መልሰሽ ትመጫለሽ ወይ ሲሉኝ አልመጣም ብያቸው ነው ወደ ሀገር የገባሁት ማለት ነው። እና በዛን ሰዓት ወደ ሳኡዲ እንዳልመለስ ካንስል አድርገውታል። ያኔ እኔ አልመጣም ብዬ ስላቸው ጭራሽ 5 አመት ድረስ ወደ ሳኡዲ እንዳልገባ ካንስል ሆኗል ወይስ
ካንስል አልሆነም የሚለው ነገር ግልጽ አልሆነልኝም ማለት ነው። ይህንን የምታውቁ እህቶቼ እስኪ አብራሩልኝ ማለት ነው። እኔ በፊት የማውቀው አንመጣም ብለው ወደ ሀገር ሲገቡ እንደገና ደግሞ ሌላ ቦታ ሌላ ቤት ቀይረው ፕሮሰስ ጀምረው እንደ አዲስ ሲሄዱ አቅ ነበረ። አሁን ላይ ግን እንዴት እንደሆነ እኔ ግልጽ አልሆነልኝም ማለት ነው። አንዳንዶቹ እመጣለሁ ብለሻቸው ቢሆን ትኬት ምናምን ቆርጠውልሽ ቢሆን የዛ ጊዜ ሳትሄጂ ስትቀሪ ነው ካንስል የሚያረጉት እንጂ ከመጀመሪያው ግልጹን አልመጣም ብለሽ ከነገርሻቸው ካንስል አያረጉትም። እና መሄድ ትችያለሽ የሚሉ ሰዎችም አሉ ማለት ነው። እኔ ደግሞ የሆነ ፕሮሰስ ጀምሬ ከሚበላሽብኝ የምታውቁ ቅመሞች ይህንን ነገር ግልጽ እንዲታረጉልኝ ፈለኩኝ ማለት ነው። እና እኔ ደግሞ በጣም አረብ ሀገር የመሄድ ፍላጎቴ ወደ ሳኡዲ እንጂ ዱባይ በጣም ነው የሚከብደኝ። ለምን እንደሆነ አላውቅም። እዛው ስለሆነ የለመርኩት እኔ ስለ ዱባይም የማውቀው ነገር ስለሌለኝ እዛው ሳኡዲ ለመርኩበት ብሄድ ደስ ይለኛል። ምን እንደሆነ አላውቅም። እና ስለዚህ ነገር እስኪ የምታውቁቶች ግልጽ አድርጉልኝ ማለት ነው። መቼም ጥያቄ ግልጽ የሆነ ይመስለኛል። እስከ መጨረሻው ድረስ በደንብ ስሙት ማለት ነው ሀባይቦች። እና መሄድ የሚያስችል ከሆነ እንደ አዲስ ፕሮሰስ ተጀምሮ እስከ 5 አመት ድረስ ካንስል ካልተደረገብኝ መሄድ የምችል ከሆነ ንገሩኝ። መሄድ የማይቻል ከሆነ ደግሞ ሌላ አማራጭ እንዲፈልግ ማለት ነው። እንግዲህ ወደ ሌላ ቦታ ሊሆን ይችላል። ያው የኔ ፍላጎቴ ወደዛ ስለሆነ ነው ይሄንን የጠየኳችሁ ማለት ነው። እና እንግዲህ ሰዎቹ ጥሩ ከሆኑ ያው ካንስል አያረጉብሽም፣ ኖርማል ነው ትኬት ቆርጠው የላኩሽ የሚሉኝም ልጆች ስለነበሩ ማለት ነው። እኔ ደግሞ ሰዎቹን ስሰራ በጣም ስለማቃቸው ምናልባት አልመጣም እናንተ ቤት መልሽ ስላቸው ካንስል አድርገውብኝ እንደሆነ የሚል ሀሳብ ውስጤ እንትን ስላለኝ ነው ማለት ነው። እና ሀባይቦቼ ጥያቄን መቼም ኮሜንት ላይ ታስቀምጡልኛላችሁ ብዬ አስባለሁኝ። ያው ይሄን ስላችሁ አሁንም ታይ መንሱራ ይሄ ነገር እኛ አልታየንም፣ እኛ መሮናል፣ ደክሞናል፣ አረብ ሀገርን አንመርጥልሽም፣ በዛው በቃ ቤትሽን አከራይተሽ አንዷን ክላስ ለራስሽ ትተሽ አገርሽ ኑሪ፣ እኛ ቤት ቢኖረን ሁለተኛ ሶስተኛ አረብ ሀገር አንመኝም፣ በቃ ምን ነክቶሽ ነው ምናምን ነገር ያው ብዙ ነገር አለ ታውቃላችሁ። እና ሁሉም የራሱን አስተያየት የራሱን ሀሳብ ስለሆነ ሰው የሚገልጸው እንደዛ ብዙ ነገሮች አሉ ማለት ነው። እኔ ደግሞ የእናንተ ምክር በጣም ደስ ብሎኛል፣ ተመችቶኛል። ግን ደግሞ በጎን የሆነ ነገር እንትን የሚለኝ ነገር አለ። ግን አልሐምዱሊላህ ለሁሉም ነገር ማለት ነው። ግን አሁን ከመጣ ትንሽ ቆየት አልኩኝ። ያንን ጊዜ ሳስበው ማለት ነው ሰርቼበት ቢሆን የሚል ሀሳብ በውስጥ ይመላለሳል ማለት ነው። ያው ዱንያ ስለማትሞላ ነው ማለት ነው። ከአሁን በላይ ራሱ አረብ ሀገር ሂጄ 5 አመት 6 አመት ብሰራ በቃኛ አልልም፣ እርግጠኛ ነኝ ማለት ነው። ዱንያ ስለሆነ አንዱን ስጨርሰው አንዱ ትዝ ስለሚለኝ ማለት ነው። እና ያው የበታችህን አይተህ ምንድነው የበላይን ሳይሆን የበታችህን አይተህ አመስግን የሚባል ነገር አለና ያው እንደዛ ስለሆነ ብዙ ቅመሞችም በቃ እንደዚህ ከሆነ ለምንድን ነው አረብ ሀገር የምትመኘው? ለምን ግን ምን ሊሰራልሽ ጥሩ ነገር አለ ይስጥሽ ምናምን እያላችሁ ነው። በጣም አመሰግናችኋለሁኝ። እና ይሄንን የጠየኳችሁን ጥያቄ እንደምትመልሱልኝ ተስፋ አድርጋለሁ ሀባይቦቼ። የዛሬው ቪዲዮ ይህን ይመስላል ቅመሞች። እንግዲህ ደግሞ በሌላ ቪዲዮ እንገናኛለን። የእናንተ መልስ እፈልጋለሁኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ደህና ሁኑ።